የኔ አለ ከዚህ ጭቅጭቁ ላይ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ከዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እውነት ለመናገር እኔ አብርሽ ሄርሜላ ላይና ሩታ ላይ መቀለዱ ወይ ደግሞ ቅጥል ላደረኳቸው የታባታቸው ስና የሚያስብል ነገር ምን አርግተው ነው? እኔ አልገባኝም። እሺ ምንድነው ያደረጉት? ማለቴ እስከ እዚህ ድረስ የጅል ስራ እየተጃጃለ ኢብን ሄርሜላ ነው ተሶክ ያሉለደላት ምናምን ነገር እንደፈለገው ማድረግ ይችላል። ግን የልጁን እናት አቆሙ እንደዚህ መናገሩ እንደዚህ እሷን ለማናደድ ይሄን ረጅም ርቀት መሄድ የድሮ ኤክስ ነች ምናምን ነገር ከሷ ጋር ነበር ደስታ ያለኝ ከናንተ ጋር ምንም አይነት ደስታ የለም ምናምን ነገር እያለ ሁሉንም የምትመጣዋን እንደዛ ሲል ነበር ማለት ነው። የሆነ ጊዜ 2016 ላይ 2016 ላይም እንደዛ ብሎ ነበር። ፍቅርን በመሃል ደግሞ ፍቅር ከህይወታቸው ወጣ ነበር። ሰው ጽጌ መጣ። ጽጌንም እንደዛ አርግቶ ለድራማ ነው ብሎ ወጣ። ነገር ግን አሁን እኔ ያልገባኝ ነገር ከናንተ ጋር ደስተኛ አልነበርኩም፣ ደስታዬን የምትሰጠኝ ሴት ይችናት ብሎ አናደርኳቸው። ንግግሬ ራሱ ያንጨረጭራቸዋል፣ ሳቄ እንደዚህ ያደርጋቸዋል። ግን አንድ ነጥብ ጥሏል ማለት ነው። እሷም ልጅ አላት፣ እኔም ልጅ አለኝ። ምንም እኔና እሷን የሚያጨቃጭቀንም ሆነ ምንም የሚያስተርገን ነገር የለም የሚል ነጥብ ጥሏልና አብርሃም ከሆነ ሰው ጋር መኖር ከፈለገ መኖር ትችላለህ። ግን ደግሞ የልጅህን እናት በሶሻል ሚዲያ ላይ አምጥተህ ይናሃል እሷን አንገቷን ለማስደፋት በጣም ብዙ መስለኝ እና ሲመስለኝ እሷን ማብሸቁ ላንተ የሆነ ጀብድነት የሆነ የወንድነት ጥግ ትናንትና ህርቷን ስትላት የነበረውን ቃላት ተጠቅሞ ዛሬ ፍቅርም እንደዛ ማለት ሄርሜላንም እኮ እንደዛ ቃላቶች ስትጠቀምበት ነበር ማለት ነው። ቃላቶች ላንተ ወይ ደግሞ በደረጃ ላይ ሴቶችን መቃየር ምናምን ነገር ላንተ የሆነ ነገር የሰው አፍ ውስጥ ራሱ መግባት የሆነ እድሜቱን እንደዚህ ያደርገው ብሎ መራገም ወይ ደግሞ የሰው ቀልብ ውስጥ መውደቅ ራሱ በጣም አሳፋሪ ነውና እውነት ለመናገር ይሄንን የምታደርገውን የጅል ስራ ብታቆም የተሻለ ነው ብዬ ነው የማስበው። ፍቅርም እንዳንድ ሴት እንዳንድ በቃ ያን 2016 ላይ ትዝ ካለሽ አልቅሰሽ ይቅርታ እንደጠየቅሻትን ሁሉ የሩታን ማለት ነው። ዛሬም አንቺም እናት ነሽ፣ እሷም እናት ናት። ገባሽ? የእናትነትን ደግሞ ጥግ ታውቂያለሽ። ለልጅሽ ያኔ ከፉፉ ጋር ባለሽበት ሰዓት የተፈጠረውን ድርጊቶች እያንዳንዱ ታውቂያለሽ። ሰው ደግሞ ያነሳት ዛሬ መድገም ሩታ ላይ ማለት ላንቺ በጣም ከባድ ነው ብዬ ነው የማስበው። ምናልባት እዚህ ጋር እኔ የሆነ ጀብድነት ነገር ተሰምቶሽ የልብ ተሰምቶሽ እነሱን ለማናደር በኋላ እናውቃለን ድራማ እንደሆነ። ግን ደግሞ የሆነ የራሷ የሆነ ክብር አላት። አንድ ሴት ልጅ የሆነ የራሷ የሆነ ክብር የራሷ የሆነ ቦታ አላት። እንደዚህ መጥቶ እንደ ህፃን ልጅ በስተመጨረሻ ላይ መጥቶ ግማሽ ሚሊዮን ያደዚህ አይነት የጅል ስላላንተ ማስተላለፍ ተገቢ ነው ብዬ አላስብም። ግን እውነት ለመናገር አፍ ሲከፈት ጭንቅላት ባዶ መሆኑን ይታያል የሚባለውን ነገር አየንና ከሴቶቹም ከወንዶቹም የሚወጣው ነገር አለ። አስተዋይ ናት እዛ ጋር ሄርሜላ አስተውላ ቀስ ብላ ነው የምትናገረው። ግን እናንተ ነገሩን ለመጠምዘዝ ምናምን ነገር 7 አመት ሙሉ ቁጭ ብሎ ነው እንደሚጠብቅሽ ባንቺ ላይ የሆነ ተለያየ ሴት ሲያመጣ ዝም ብለሽ ነው እንዴ አንቺ ቃነሽ እንዴ? ያ ነው ንግግሯ። ገባችሁ? ያ ነው ንግግሯ እንደ ሴት ከገባሽ ማለት ነው። ፍቅር ይሄ ህይወት ልክ አይደለም ላንቺ፣ የገባሽበት ቦታ ልክ አይደለም። አንተም ሩታን የምታናድድበት መንገድ ትክክል ነው ብዬ አላስብም። ሄርሜላ ግን ከእንግዲህ በኋላ ከእንደዚህ አይነት ህይወት ከእንደዚህ አይነት ውቅንቅጥ ምንም አይነት ነገር እንትን ሳይልሽ ብትውጪ የተሻለ ነው ብዬ ነው የማስበው ማለት ነው። ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ አዳዲስ ነገሮችን ስለቀድሞ ከዚህ ጭቅጭቁ ላይ